አጥንቱን ሳሰብሩ ብሉት ይላል። እዚህ ላይ ምናልባት በዛም ታዩት እዛ ላይ አንድ አጥንት ሳይሰበር ነው የምታዩት። ትዝ ይላችኋል የሽዋ ሲሞት ሌሎቹ ላይ ሲሰባብሯቸው የሽዋን ግን አልሰበሩት። በዛ ልክ ምንድነው ያደረገው? መቶ አለቃው ጎኑን ሲወጋው ደምና ውሃ ወጣ አይደለ? ስለዚህ ቀጥታ የፔሳ በዓል የሚወስደን የሽዋ ላይ ነው። እዚህ ላይ የታዘዙት አጥንቱን እንዳሰብሩት፣ አጥንቱ ሙሉ እንደሆነ ጥበሱት፣ ከዛ ብሉት። ከዛ በኋላ ደግሞ ከተረፈ አቃጥሉት። ለነገ የሚያድር ነገር የለም። ምክንያቱም ፕሮቪዥን የሚሰጠው ማን ነው? እግዚአብሔር ነው። ከመካከል ያለው አንዱ ይወጣና ሁለት ቦታ ይቆረሳል። አሁን ራባይ እንደሚያሳየን እንደዚህ ይቆርሱትና አንደኛውን ተለቅ የሚለውን ፓርት ይሄ አፊኮመን ይባላል። አፊኮመን የዕብራይስጥኛ ቃል አይደለም እና የግሪክ ቃል ነው የሚሉ አሉ፣ እንደዛ የሚከራከሩ አሉ። ግን መጥቻለሁ ማለት ነው። የሽዋ ለኛ ያደረገውን በፓስኦቨር 7 ነጥቦች አሉ። እነሱን ነግራችሁና ቀጥታ ወደ ሴደር ነው፣ ከዛ ወደ ራት ነው። እንዳልኳችሁ እስከ ግማሽ ሌሊት ብቻ ነው የምናሳድራችሁ። ስለዚህ አይዟችሁ፣ አዝነንላችኋል። ከሙሉ ሌሊት ወደ ግማሽ 1 ሰዓት ከዚህ በኋላ እንጨርሳለን። ዘጸአት 13 ላይ 12 እንደዚህ ይላል። ኤሎሄም በግብጽ ሀገር ሙሴና አሮን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሁናችሁ። አሜን ይባላል። የብዙዎቻችሁ ታሪክ ከዛሬ ጀምሮ ይቀየራል። የወሮች መጀመሪያ ይሁናችሁ ነው የሚለው። የዓመቱ መጀመሪያ ይሁናችሁ። በቃ ይህ ወር በብሉይ ኪዳን መከበር ያለበት ፍጥረት የተፈጠረበት ነበር አይደለ? ኤሎሄም ግን ያላቸው ከባርነት የወጣችሁበት ቀን። በቃ ይህ ወር ከዚህ ቀን ጀምሮ አዲስ ሰው ናችሁ፣ ታሪካችሁ ይቀየራል አላቸው። እንደምታዩት በዓለም ዙሪያ ዛሬ 8 ቢሊዮን ህዝብ አለ። በዓለም ዙሪያ ያሉ አይሁዶች 15,000 ናቸው። የዓለምን ነገር በጠቅላላ የሚቆጣጠሩት እነዚህ 15,000 ናቸው። ለምን ቢባል ከኪዳን ጋር በኪዳኑ ደም አብረው ስለገቡ። አሜን ነው ወይ? ለብዙዎቻችሁ ዛሬ የመሻገር ቀን ይሆንላችኋል፣ የማለፍ ቀን ይሆንላችኋል። የወሩ መጀመሪያ ይሆናችሁ። ለእስራኤል ልጆች እንዲተናገሯቸው በሏቸው። በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት 1 ጠቦት፣ ለአንድ ቤት 1 ጠቦት ይውሰድ። የቤቱ ሰዎች ቁጥርም ለጠቦቶቹ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤቱ እንደ ነፍሶቻቸው ቁጥር 1 ጠቦት ይውሰዱ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈሉ። የእናንተ ጠቦት ነውር የሌለበት የ1 ዓመት ተባት ይሁን። ከበጎቹ ወይም ከፍየሎቹ ውሰድ። በዚህ ወር እስከ 14ኛው ቀን ድረስ ጠብቁት። የእስራኤል ማህበር ጉባኤ ሁሉ ሲመሽ ይረዱት። ለዚህ ነው ምሽት ያረግነው። ዛሬ ሲመሽ ነው እንዲታረድና እንዲበላ የተጠየቀው። ምክንያቱም ነገ ጧት መውጣት ስለሚሆን ማለት ነው። ነገ ጧት መውጣት ይሆናል። አሜን ነው ወይ? እግዚአብሔር ይባረክ። ከዛ ምን ይላል? በዚህ ወር በ14ኛው ቀን ድረስ ጠብቁት። የእስራኤል ማህበር ጉባኤ ሁሉ ሲመሽ ይረዱት። ከደሙም ወስደው በሚበሉት ቤት ሁሉ መቃኑና ግቦኑን ይቀቡት። በእሳት የተጠበሰውን ስጋውና ቂጣውን እንጀራ በዛ ሌሊት ይብሉ፣ ከመራራ ቅጠል ጋር ይበሉታል ይላል። ቅድም ፓስተር ያስረዳል ማለት ነው። ከዛ ይቀጥላል። ጥሬውን በውሃም የበሰለውን አትብሉ፣ ነገር ግን ከራሱ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉ። ከእርሱም እስከ ጠዋት አንዳች አታስቀሩ፣ እስከ ጠዋትም የቀረውን በእሳት አቃጥሉት ይልና የሚቀጥለው በጣም ለኛ ጠቃሚያችን ነው። በተለይ የጌታን ዳግም ምጽአት የምንጠባበቅ ሰዎች ወገባችሁን ታጥቃችሁ፣ ጫማችሁን በእግራችሁ፣ በትራችሁን በእጃችሁ አድርጋችሁ እንዲብሉት፣ ፈጥናችሁ ትበሉታላችሁ። እርሱ የኤሎሄም ፋሲካ ነው። እኔ በዛች ሌሊት በግብጽ ሀገር አልፋለሁ። በግብጽ ሀገር ከሰው እስከ እንስሳ ድረስ በኩሩን ሁሉ ገድላለሁ። በግብጽ አማልክትም ላይ ሁሉ እፈርድባቸዋለሁ። እኔ ኤሎሄም ነኝ። ደሙን ባላችሁበት ቤቶች ምልክት ይሆንላችኋል። ደሙን ባየው ጊዜ ከናንተ አልፋለሁ። እኔም የግብጽን ሀገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። አሜን ይባላል። መቅሰፍት ይከልከል። በኢትዮጵያ ላይ በእናንተ ላይ ይከልከል። በቤተሰቦቻችሁ ላይ ይከልከል። ከምንበላው ስጋና ከምንጠጣው ወይን ወይም መቅሰፍት የተከለከለ ይሁን። ፓሳ ማለት ሲሆን ከበጉ ደም ምልክት የተነሳ የበኩር ልጆች በግብጽ ምድር እንዲገድል የታዘዘው የሞት መልአክ ምልክት ባለፈበት ቤት ሳይገባ ማለፉን የሚገልጽ ነው። ቤተሰብ ብቻ በዛች ሌሊት ከብት ማንም እስኪነጋ ድረስ ሳይወጣ የበጉ የተጠበሰ ስጋ ምንም ሳይቀር የሚበሉት ምሽት ነው። በዛች ሌሊት አንዱ የታዘዙት ደግሞ ከቤት አትውጡ ነው።
ከክርስትና ከጌታ ከወጣን አይጠቅመንም። ይሄ ለኛ በጣም ትልቅ ትርጉም አለው። አንደኛ ታጥቀን ተዘጋጅተን ነው ጌታን የምንጠብቀው። ሁለተኛ ከጌታ ቤት ምንም ቢሆን እንዳንወጣ አደራላችኋለሁ። የተዘጋጀ የታጠቀ ለመጓዝ የወሰነ ሰው ብቻ ነው የፔሳህን ራት እንዲበላ የታዘዘ። ኤፌሶን 6 ለኛ ይጠቅመናል ከቁጥር 10 ጀምሮ። ይህንን ራት የበላ ከማንኛውም በሽታና ደዌ እንዲሁም ከግብጽ ባርነት ነፃ ይወጣል። አሜን በሏ። በሽታ ይፈወስ ዛሬ። እሱ ብቻ አይደለም ከወርቅና ከብርም ጋር አወጣቸው ይልና በወገናቸው ውስጥ ደዌ አልነበረም ይላል። መዝሙር 105 ቁጥር 37 በወገናችሁ ደዌ ይከልከል። ይህንን ራት የበላ ግብጽን እንዲበዘብዝ ከሕያዌ ሞገስን ይቀበላል። መዝሙር 68:9 ላይ እንደገና መዝሙር ዘካርያስ 12:10 ላይ የሞገስን ዝናብ ለርስትህና የሞገስን የልመና መንፈስ አፈሳለሁ ይላል። ሞገስ በእናንተ ላይ ይምጣ፣ ለሌሎች ሲደርቅ ለእናንተ ይለምልም። ከ450 ከክርስቶስ ልደት በፊት የሆነ አስደናቂ የመቤዠት የታምር ቀን ነው ይሄ። አራተኛው በ14ኛው ቀን ሲመሽ ረዱት ይላል። ኒሳን 14 ቅድም ፓስተር ነግሮናል። የታረደው የሽዋ ልክ ኒሳን 14 ቀን ነው የታረደበት። የሚገርማችሁ ሰዓት 9 ሰዓት ላይ ነው፣ ወደ ሰዓት በኋላ ነው የተሰዋው ተፈጸመ ያለበት። ያም ደግሞ በአይሁዳውያን አቆጣጠር ሰንሲት ቱ ሰንሲት ነው አንድ ተብሎ የሚቆጠረው። ስለዚህ ከምሽት ጀምሮ ነው ነገ የሚቆጠረውና ይሄንን አድርጓል። እሱን እንግዲህ በታላቅ ድምጽ ጮሆ የሽዋ ተፈጸመ ስላለ ነገራችን ሁሉ ተፈጽሟል። ልክ በፈርዖን ዘመን የነበረው ባርነት መርገም ተሰብሮ አዲስ ፍጥረት እንደሆኑት እኛም በየሽዋ አዲስ ሰዎች ሆነናል። የሚያስጨንቀን ነገር ሁሉ ተወግዷል። እርሾ በሌለበት ቂጣ ስጋውን ጠብሳችሁ ብሉት። የተጠበሰ ስጋ ነው፣ የተቀቀለ አይደለም። መጥበስ እሳትን ያሳያል አይደል? የሽዋ የተቀበለውን መከራ ያየውን ችግር የሽዋ አክሊሉን እነዛን እናንተ ታውቋቸዋላችሁ። ቶሎ ቶሎ የምንለው ምንድነው? አንዳንዶቻችሁ ሩቅ ቦታ ስለምትሄዱ እንደው ሐሳቡን ይዛችሁት እንድትሄዱ ነው። በሚቀጥለው ግን በተከታታይ በዚህ ቦታ ላይ ትምህርቱን እንሰጣለን ማለት ነው። ስለዚህ የሽዋ ከሰማይ የወረደ ያለ እርሾ የሆነ የህይወት እንጀራ እንደሆነ ዮሐንስ 6:48 ላይ እኔ የህይወት እንጀራ ነኝ ብሎ ይናገራል። የሽዋ የኛ ህይወት እንጀራችን ነው። ስድስተኛ አጥንቱን ሳሰብሩ ብሉት ይላል። እዚህ ላይ ምናልባት በዛም ታዩት እዛ ላይ አንድ አጥንት ሳይሰበር ነው የምታዩት። ትዝ ይላችኋል የሽዋ ሲሞት ሌሎቹ ላይ ሲሰባብሯቸው የሽዋን ግን አልሰበሩት። በዛ ልክ ምንድነው ያደረገ? መቶ አለቃው ጎኑን ሲወጋው ደምና ውሃ ወጣ አይደለ? ስለዚህ ቀጥታ የፔሳ በዓል የሚወስደን የሽዋ ላይ ነው። እዚህ ላይ የታዘዙት አጥንቱን እንዳሰብሩት፣ አጥንቱ ሙሉ እንደሆነ ጥበሱት፣ ከዛ ብሉት። ከዛ በኋላ ደግሞ ከተረፈ አቃጥሉት። ለነገ የሚያድር ነገር የለም። ምክንያቱም ፕሮቪዥን የሚሰጠው ማን ነው? እግዚአብሔር ነው። ስለዚህ እሱን እያሰብን እንድንሄድ ያደርጋል። ሰባተኛውና የመጨረሻው ደሙ ከባርነት ነፃ የሚወጡበት የያህዌ የኪዳን ነፃ ስጦታ ነው። የማን ስጦታ አልኩኝ? የያህዌ ኪዳን በሉ እስቲ፣ ብሪት በሉ። በዕብራይስጥ ብሪት ማለት ኪዳን ማለት ነው። እና እስካሁን ድረስ ለአብርሃም የተገባው ኪዳን ጸንቶ እስራኤልን እየጠበቀ ህዝብን እየጠበቀ ያለው ያ ኪዳን ነው። የሽዋ በመጨረሻው ቅድም ፓስተር እንደነገረን ይህ ስለናንተ የሚፈሰው የአዲስ ኪዳን ደሜ ነው። ይሄ ነፃ ያወጣቸዋል እስከምመጣ ድረስ፣ ወይም ደግሞ እናንተ ወደ ሰማይ እስክትሄዱ ወይም ወደ እኔ እስከምትመጡ ድረስ ይሄንን ጽዋ ከዚህ በኋላ አልወስደውም ብሎ የመጨረሻ የወሰደው ጽዋ ነው የምናደርገው ማለት። ስለዚህ ማጠቃለያ ፔሳ በብሉይ ኪዳን ለእስራኤላውያን ፔሳ በሙሴ አማካኝነት ከግብጽ ባርነት ነፃ እንዲወጡ የተሰጣቸው የመቤዣ ስርዓትና መንገድ ነበር። ታላቁን የያህዌን ክንድ ፈርዖን መቋቋም አቅቶት ህዝበ እስራኤልን በፍጥነት ለቀው የሄዱበት ታሪክ የሚያስታውሱበት ቀን ነው። ለልጅ ልጅ የሚተላለፍ የማያቋርጥ ዘላለማዊ ህግና ትእዛዝ ነው። ባይ ዘ ዌይ ይሄ በዓል የእግዚአብሔር በዓላቶች ነው። የኔ በዓላቶች ነው የሚላቸው። ይሄ ክሪስማስ ኢስተር ምናምን የሚባል ነገር መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ ያለው ዘሌዋውያን 23 ሂዳችሁ ብታነቡ እነዚህ የኔ በዓላቶች ናቸው፣ እነዚህን ለልጅ ልጅ ጠብቋቸው። በተለይ ፔሳ ሸቦትና የዳስ በዓል ደግሞ እያንዳንዱ ሰው ወደ ኢየሩሳሌም ሄዶ እንዲጸልይና መባ እንዲያቀርብ ባዶ እጁን እንዳይመጣ። ምክንያቱም ኤሎሂም ለህዝቡ የመቤዠት በረከት የሚሰጥበት ዘር ዘርቶ እንዲወጣ ይላልና
የኢትዮጵያው ጃንደረባ አንዱ የሄደው በሸቦት ነው፣ በፔንቴኮስት ቀን ከሶስቱ አንዱ ማለት ነው። ስለዚህ ይሄ ዋነኛው በዓላችን ነው። ፔሳ በአዲስ ኪዳን በየሾዋ ደምና መስዋዕት አማካይነት ፍጥረት በሙሉ ከተጣለበት ከዘላለም ሞትና እርግማን በክርስቶስ ከሰይጣን ባርነት ነፃ መውጣታችንን የምናውጅበትና የምንመሰክርበት ታላቅ የመቤዣ ስርዓታችን ነው። አሜን ይባላል። ይህም የሾዋን በማመንና በሱ ልጅ በመሆን በልብ ግርዘት ለዘላለም መቀደሳችንን ካህናት በመሆን ኦር ለዓለም ወይም ደግሞ ብርሃን ለዓለም ተብለን መመረጣችንን በማህተም ድነትን የተቀበልንበትን የምናረጋግጥበት ቀናችን ነው። ይህንም ሁል ጊዜ እያስታወስን ከትውልድ ወደ ትውልድ በማስተላለፍ የኤሎሄምን መንግስት የምናውጅበት ዋስትናችን ነው። ደሙ ዋስትናችን ነው። አሜን ይባላል ወይ? ደሙ ዋስትናዬ ነው በሉ። ለማንኛውም ነገር ኢንሹራንስ ይገባል ለዚህ ሀገር፣ በተለይ ሰለጠነው ዓለም ለመኪና፣ ለቤት፣ ለህይወትም ለኛ ዋስትናችን ደሙ ነው። እስቲ ክብር ለእግዚአብሔር እንሰጣለን። ባሩክ ሃሽም ቴንክ ዩ ራባይ ቶዳ ራባ ይባላል። ቶዳ ራባ ማለት ቶዳ ራባ ማለት በጣም አመሰግናለሁ ማለት ነው። ኢየሱስ ጌታ አሜን። እሺ ቶዳ ራባ ማለት በጣም ደስ ይላል እኮ ቶዳ ራባ ብትሉታው አንደሰ ደስ ይላል። ባሩክ ሃሽም እነዚህን ሁለት ነገሮች ብቻ እናረግና ወደ ቀጣዩ ፕሮግራም ነው የምንሄደው። እንዳልናችሁ ጳውሎስ ነገሩን ባረዘመ ጊዜ ይላልና አናረዝምም፣ ግን እነዚህ ሁለቱ ወሳኝ ነገሮች ናቸው። ቢወድቁም እናስነሳቸዋለን ይላልና ይሄኛው ከፊታችሁ አንዳንዶቻችሁ ጋር አለ፣ ሁላችሁ ጋር ማድረስ አልቻልንም። እንግዲህ ወደፊት እናረጋለን። ሀሮሴቱን ነው እስካሁን ያልተናገርነው። ይሄ የተለያዩ አፕል፣ ማር፣ ዘቢብ ምናምን አንድ ላይ ተደርገው ተፈጭተው ይቀርባሉና ይሄ እዚህ ግብጽ የጭድ ራሳችሁ አርጋችሁ ራሳችሁ አብኩ የሚለውን ከለር ለማምጣት ነው። ግን ጭቃውን ደግሞ እንዳይበሉ የሚጣፍጥ ነገር አድርገው ቀይረውታል። ሰው ይሄ ሀሮሴት ይባላል። ግን ወሳኙና በመጨረሻ መናገር የምፈልገው ስለዚህ ስለ አፊኮመን ነው። አፊኮመን ኦኬ። አዎ ይሄኛው ደግሞ ከፊታችሁ የምታዩት ይሄ እንቁላል ሶሪ ሚስ ስላደረግ ነው። እንቁላል ተቀቅሎ እንደዚህ ይቀመጣል እና መጣና እንደዚህ አላቸው አንድ ጊዜ ይህንን ተራራ መዞር ይበቃችኋል። እንቁላል የፈለገ ቢሆን አራት ማዕዘኑን አይወለድም በሚል ሴንስ ነው እና ለማስተማሪያ ለልጆቻቸው ይህን ተራራ መዞር ይበቃችኋል እና ወደፊት ለመሄድ እንድታስቡ የሚያደርጋችሁ ምልክት ነው። ይህንን የተቀቀለ እንቁላል የሚበሉበት ምክንያት ማለት ነው። ተጨማሪ ደግሞ ያው እንደምታዩት ቤተ መቅደሱ በ70 ዓመተ ምህረት ላይ ፈርሷል። ስለዚህ አይሁዳውያን ብዙ ጥቁር የለበሱ እዚህ ሀገር የሉም መሰለኝ። ኒውዮርክ ወይም ደግሞ በቴሌቪዥን ስታዩ ጥቁር ብቻ ነው የሚለብሱት ሃይማኖተኞች እና ጥቁር ቆብ የፈለገ ሙቀት ቢሆን ምንም ቢሆን ከጥቁር ውጭ አይለብሱም። ምክንያቱም ሀዘን ላይ ነን። ቤተ መቅደሳችን ፈርሷል፣ ማምለክ አንችልም፣ ለያህዌ የምናቀርበውን መስዋዕት ማቅረብ አንችልም። ስለዚህ ቤተ መቅደሱ እስኪሰራ ድረስ ሀዘን ላይ ነን በማለት ሁለተኛ ይሄ ደግሞ የጠጠረውን የፈርዖን ልቀቅ ቢባል ስንት ጊዜ ልቀቅ ተብሎ የለ እና ይሄኛው አሁን ብንሰብረው ብንወረውረው አይሰበርም። ምክንያቱም ኦልሬዲ ተቀቅሏል እና የደነደነውን የፈርዖን ልብ በዛውም ለማስታወስ እንደገና የፈረሰውን ቤተ መቅደስ ለማስታወስ ጭምር ነው። ተጨማሪ ከፓስተር ለጭምር ቴንክ ዩ ራባይ። አሁን እንደሱ ነው ሀጋዳው የሚያስተምረው። ባይ ዘ ዌይ ወደፊት ጌታ ይረዳንና ይሄ በአማርኛና በዕብራይስጥ የተዘጋጀ ሀጋዳ ነው። አሁን የለንም። ወደፊት ግን ራባይ ከእስራኤል ያመጣልንና ሁላችሁ እንዲኖራችሁ እናደርጋለን እና ይሄ ሀጋዳ በጣም ይጠቅማቸዋል ብታጠኑት፣ በተለይ አገልጋዮች ማለት ነው። እና አፊኮመን በጣም አነጋጋሪ ስርዓት ነው። ይሄ ራባይ ያግዘኛል እንዴት እንደሚደረግ። ይሄ የምታዩት ጨርቅ ውስጥ እዚህ ጨርቅ ውስጥ 3 ቂጣዎች አሉ ከውስጥ የተደበቁ እና ይሄ እንግዲህ ቢፎር ክራይስትም አሁንም ደግሞ የሾዋ እሱ አማሺ አይደለም ኢየሱስ ጌታ መሲህ አይደለም ብለው የሚያምኑትም ይሄን ያደርጉታል። አሁን የምንላችሁን 3 ውስጥ የተደበቁ ቂጣዎች አሉ እዚህ ውስጥ እና የቤቱ አባወራ ወይንም የሲናጎጉ ራባይ ይነሳና ከነዚህ ከ3ቱ መካከል መሃል ያለውን ሁለተኛውን ያወጣዋል። ግን ይህንን ከማውጣታችንና ከማሳያታችን በፊት ምንድነው ምሳሌው? ምን ብለው ነው የሚያምኑት አይሁዶች? 2 ምሳሌ ይሰጣሉ። አንደኛው አብርሃም፣ ይስሐቅ፣ ያዕቆብ ናቸው እነዚህ ምሳሌዎቹ ብለው ያምናሉ። ሁለተኞቹ ደግሞ የነገስታትን አገዛዝ፣ የካህናትን የቤተ ክህነት አስተዳደር እንደገና የእስራኤልን ሕዝብ የሚወክል ነው።
የመጀመሪያው የነገስታትን ይሄ የሜሌክ የሚባለውን ስርዓት ነው። ሁለተኛው ደግሞ የክህነትን ስርዓት የሚወክል ነው። ሶስተኛው ደግሞ ህዝቡን የሚወክል ነው ብለው ይተረጉማሉ። የኛ የመሲያኒክ ኢየሱስ እሱ ክርስቶስ ነው፣ ኢየሱስ ጌታ ነው ብለው የሚያምኑ አይሁዳዊ መምህራኖች ደግሞ ጥያቄ ይጠይቃሉ ዲቤት በሚያደርጉ ጊዜ ከአይሁድ ራባዮች ጋር አብርሃም ይስሐቅ ያዕቆብ ነው ብለን ከተቀበልን፣ ምክንያቱም ሀጋዳው አርግ ይልሃል እንጂ አንዳንዱን ነገር ዲፋይን አያደርግም፣ አይተረጉመውም። በቃ አርጉት እንደዚህ ነው የሚለው። አብርሃም ይስሐቅ ያዕቆብ ከሆኑ ይስሐቅ ለምንድን ነው የተሰበረው? ምክንያቱም የመሃሉ ይሰበራል። አሁን በኋላ እንደምናሳያችሁ የሚሰበረው ይስሐቅ በምን ምክንያት በየትኛው የቶራ ህግ ነው የሚል ጥያቄ ይነሳል። ለዚህ መልስ የለም በጁዳይዝም የተለያየ መላምት እንጂ። ሁለተኛው ደግሞ የክህነትና የህዝቡ ከሆነ ክህነት እንዴት ነው የተሰበረው? የክህነት አገልግሎት እንዲቀር ተወስኗል ማለት ነው ምንድን ነው የሚል አለ። በእኛ በመሲያኒክ ወይንም ክርስቲያን በሆኑ አይሁዶች አስተሳሰብ ግን ይሄንን የኛ የመንፈሳዊ ትምህርት አስተማሪዎች ወይንም መምህራኖቻችን የአብ የወልድ የመንፈስ ቅዱስ ምሳሌ ነው ብለው ይተረጉማሉ። መሀል ያለው ከመካከል ያለው አንዱ ይወጣና ሁለት ቦታ ይቆረሳል። አሁን ራባይ እንደሚያሳየን እንደዚህ ቆርሱትና አንደኛውን ተለቅ የሚለውን ነው ራባይ አይደለም አፊኮመን ተለቅ ይላል። ተለቅ የሚለውን ፓርት ይሄ አፊኮመን ይባላል። አፊኮመን የዕብራይስጥኛ ቃል አይደለም እና የግሪክ ቃል ነው የሚሉ አሉ፣ እንደዛ የሚከራከሩ አሉ። ግን መጥቻለሁ ማለት ነው ሚኒንጉ። ምን ይደረጋል? ይሄ አፊኮመን በጨርቅ ይጠቀለልና የቤቱ አንድ ስውር ቦታ ይደበቃል። ከዛም ማንም ሰው ሳያየው አባትየው ነው የሚደብቀው ወይንም ሰንበዲ ይደብቀዋል። ልጆች በዛ ሌሊት ንቁ ሆነው ካሉ እንዲፈልጉትና እንዲያመጡት ይደረጋል። ይህንን አፊኮመን ልጆች ግን ፈልገው የማያመጡበት ቤተሰብ የሚሆንበት ጊዜ አለ። ለምሳሌ ያላገቡ ሴቶች ካሉ ወይንም የሆነ ችግር ውስጥ ያሉ የደረሱ ሴቶች ካሉ እነሱ እንዲፈልጉት ይደረጋል። በተለይ ሀዘን በፍቺ ምክንያት ምናምን ሀዘን የጎዳቸው ሴቶች እንዲፈልጉት ይደረጋል። ተፈልጎ ሲገኝ ይወላችሁ ይሄ አፊኮመን ተመልሶ ሲመጣ እያንዳንዱ ጉባኤው ላይ የተገኘ ወይንም ቤተሰብ ውስጥ ያለ ሰው ይሄንን አፊኮመን በልቶ መጨረስ አለበት። ሁሉም ከዚህ መቋረስ አለበት። ይሄንን ያልበላ ያንን ፋሲካ ኢቭን ስጋውን አለመብላት ይቻላል። አሁን ከመቅደሱ አለመኖር የተነሳ ይሄን አፊኮመን ግን አለመብላት አይቻልም። አሁን እኛ የብሪታ ደሻ ወይንም የአዲስ ኪዳን አማኞች እንዳልኳችሁ ይሄ የመካከለኛው የሹዋ ነው ብለን ነው ምናምነው። የሹዋ ከመካከል ወጥቶ ተሰበረ፣ ተቆረሰ። ከተቆረሰ በኋላ እሱ ወደ መቃብር ወርዶ በመቃብር ለጥቂት ጊዜ አታዩኝም እንዳለ በመቃብር 3 ቀን 3 ሌሊት አሳለፈ እና ይሄ አፊኮመን ተለይቶ ሄዶ ተደበቀ። ከተደበቀ በኋላ ልክ በሐላካው እንዳለው ማርያም መቅደላዊት ለመጀመሪያ ጊዜ ምን አደረገችው? አገኘችውና ወደ ሐዋርያቱ መጥታ ጌታዬን አግኝቼዋለሁ አለች። ግን ያገኘችው ቤቷ ቁጭ ብላ አይደለም። ልክ አፊኮመን ቤት ውስጥ እንደሚፈለግ ተደብቆ እንደሚገኝ በግድ እንደሚገኝ እዛ ስፍራ ሄዳ እያለቀሰች እያነባች ጌታዬን የት አደረጉት እያለች ባይዘው የዚህ ክፍል ላይ በጣም ደስ የሚለኝ ልቤን የሚነካው ይሄንን የምትፈልገው በስንተኛው ቀን ነበር ይላል? በ3ኛው ቀን። እሱ ደግሞ በህይወት እያለ ከስንት ቀን በኋላ እነሳለሁ ብሏል። እና እሷም አሁን የምታለቅሰው በስንተኛው ቀን ነው? ግን ይሄ ቀኑ የማልቀሻ ቀን ነው አይደለም። እና እሱ ከኋላ ቆሞ ማርያም ብሎ ጠራት ይላል። እና ይህንን አፊኮመን የሚወክለው እሱ ነው ብለን በመሲያኒክ እንተረጉማለን። ይሄን ቂጣ አሁን ሁላችሁም ይደርሳቸዋል። ከእስራኤል የመጣው እንግዲህ በዚህ በትራንስፖርቴሽኑ ችግር ምክንያት የምንፈልገውን መጠን ያህል ባናመጣም ግን ይሄ የምታዩት ቂጣ ማጻው ማለት ነው። ግን እኛ በቀጨኔ ይሄንን ሁል ጊዜም ስናዘጋጅ ስለነበረ በደንብ እናውቀዋለን እና እንዴት እንደሚዘጋጅ። ኤኒዌይስ እዚህ ማጻ ላይ ኢየሱስ ገና አልመጣም የሚሉት ሰዎች ከጥንት ጀምሮ ባዘዙት መሰረት ነው ይሄ የሚጋገረው። እና ይሄን ማጻ ስታዩት ሰንበር አለ ላዩ ላይ፣ እንደገና ቀዳዳ አለ። የኛ እንጀራ ሲጋገር አይን እንደሚያወጣው አይን አውጥቶ አይደለም። ይሄ ሆን ተብሎ እየተወጋ ነው ይሄ ቀዳዳ እንዲወጣና ይሄ መስመር እንዲወጣ የሚደረገው። ለምንድን ነው? እኛ የብሪታ ደሻ ሰዎች በመገረፉ ቁስል ተፈወሳችሁ የሚለውን ቃል ያስታውሰናል። እና ስለኛ መገረፉን የምናይበት ቀዳዶች ናቸው እነዚህ። ራባይ የመጨረሻ የሚጨምረው ካለ ይጨምራል።
እኛ ግን አሁን የሸዋ ስለተነሳ አፊኮመን አንደብቅም። አራባይ ጥሩ አድርገህ ተናግረሃል ፓስተር። እዚህ ላይ ትንሽ መጨመር ስለምፈልግ ነው፣ ምክንያቱም አስፈላጊ የሆነ ነገር ነው። ኢሳይያስ 53ን ስናነብ እንወደው ዘንድ መልክና ውበት የለውም፣ ደም ግባት የለውም፣ የተናቀ የተጠላ የሕማም ሰው ደዌውን ሁሉ የሚያውቅ ይልና በእርሱ ቁስል እኛ ምን አለ ተፈወሰ። ስለዚህ ቀጥታ የሚያሳየው የየሽዋን ግርፋት እንደገና ደግሞ ይሄ ማጻው እርሾ የለበትም። የሽዋ እኔና እናንተን የዋጀን በዛ መልክ ነውና በተለይ ስትበሉ ትቀምሱታላችሁ። ያን ያህል እንደሌላው ዳቦ ወይ እንደምናምን እያጣጣምን የምንበላው አይደለም። ምንም ጨው ምንም እንትን የለበትም። እርሾ ስለሌለበት በቀላሉ ነው የሚሰበረው። ደግሞ ደረቅ ነው። ብዙ ብትበሉ አትጠግቡም። ስለዚህ እስራኤል ውስጥ ምንድነው የሚያደርጉት? ይቆራርጡትና እንደ ሱፕ አድርገው ሚትቦል ሱፕ ያደርጉታል። የማጻ ሱፕ ተብሎ በቃ ምክንያቱም አያጠግም። ምክንያቱም ሳምንቱ ሙሉ ዳቦ አይበሉም። ቂጣዬን ነው የሚበሉት ሳምንቱ ሙሉ። አንደኛ መከራቸውን እነሱም እንዲያስቡ፣ ሁለተኛ ደግሞ ያው ቅድም እሱ እንዳለው በተለይ እስራኤል የምታልፍበት መከራ ያው ታውቃላችሁ። እስራኤል አብርሃም ከተጠራበት ጊዜ ጀምሮ በጣም ብዙ መከራ በጣም ብዙ ችግር አልፋለች እና ያን ሁሉ እያሰቡ ስደቱን መከራውን እና እንደገና እኛ ግን አማኞች ባይዘወይ ፓራሻት አሱራ የሚባለው ኢሳይያስ 53 ነው። በቶራ ኢሳይያስ 53 አይነበብም፣ ዘለውት ነው የሚሄዱት። ምክንያቱም ምንም አንዳንዶቹ እስራኤል ናት ይላሉ፣ ሌሎቹ ደግሞ እንዴት እስራኤል ልትሆን አትችልም ይላሉ። ስለዚህ ከዚህ ሁሉ ምንድነው የሚባል ፓራሻት አሱራ ይባላል። የማይነካ ጥቅስ ተብሎ በብሉይ ኪዳን ውስጥ ከማይነበቡት አይሁዳውያን ሃይማኖተኞች ከማያነቡት ጥቅስ አንዱ ኢሳይያስ 53 ነው። ለኛ ግን ምስጢሩ ገብቶናል። የተገለጠልን የሽዋ ሃሌሉያ፣ ለኛ የሞተልን የተቀበረልን የተነሳልን የሸዋ አክሊል የደፋልን መጨረሻ እርግማናችንን ወስዶ ተፈጸመ ያለልን የሸዋን ይወክላል። አሜን ነው ወይ? ስለ አፊኮማን ትንሽ ልናገር። አንዳንድ ሴቶች ሳያገቡ እድሜያቸው ይሄዳል እና አንዳንድ ጊዜ ደግሞ በቃ አለ አይደል ይሄ በቤተሰብ ውስጥ አንዳንድ ይሄ ወጌ የሚባል በእስራኤል በኢትዮጵያም ይሄ ድግምት ምናምን እንዳለው በእስራኤልም አለ። ይሄ መተት ድግምት አስማት አለ። አውደ ነገሥት ፍትሐ ነገሥት የሚባለው እኮ ከእስራኤል ነው የመጣና አንዳንድ ቤተሰብ ላይ ድግምት ይደረጋል እና ልጆች አያገቡ ወይም ደግሞ ልጅ አይወጣም። ስለዚህ የዚህ ቀን ምንድነው የሚደረገው? ይሄ አፊኮማን ይሄንን የበላ ሰው ፈውስ ያገኛል ተብሎ ይታመናል። ሚስት ያላገባ ወይም ባል የሌላት ሴት ታገባለች እና ብዙ ጊዜ ለህፃናት ነው። ግን እንዲህ አይነት ሴቶች ካሉም እንዲፈልጉ ይነገራሉ እና ልክ አሁን ሙሽራ ሲዳር እንትን እንደሚወረውርና የሚቀጥለው ተዳሪ እሷ ናት እንደሚባለው ማለት ነው። እዚህ ላይ ደግሞ ይሄንን ፈልጋ ካገኘች በቤት ውስጥ ፈውስ መጣ ተብሎ በአይሁዳውያን ይታመናል። ስለዚህ አሁን ይሄንን እንደብቀውና እራት እየተበላ ፈልጉ ይባላል። ምናልባት ያላገባችሁ ሰዎች ፈልጉና አግኙት፣ በዚህ ጸልየንላችሁ አግኝታችሁ ትሄዳላችሁ እና ከዛ በኋላ ያገኘው ሰው ፕራይዝ ያገኛል፣ ሽልማት ያገኛል። ዛሬ አይደለም የሚሸልመው እሱ ስለሆነ መሪው ምን እንደሚሸልም አላውቅም። አንዳንድ ጊዜ ወርቅ ይሸለማሉ፣ አንዳንድ ጊዜ ብር ይሸለማሉ። ስለዚህ እሱ ይቀለጥበት፣ እኔ አጋዥ ነኝ፣ እሱ ነው ዋናው። ግን ይደበቅና ይፈለጋል እና ትልቅ ትርጉም አለው ይሄ የኪዳን ህዝብ ዝም ብሎ አይደለም ነገሮችን የሚያደርጋቸው። ምክንያቱም የሁሉ ነገር ምንጭ ኤሎሂም ነው አይደለም። ስለዚህ የተዘጋን በር ይከፍታል። የዳዊት መክፈቻ በእጁ ያለው እሱ የከፈተውን የሚዘጋ የሌለ፣ እሱ የዘጋውን የሚከፍት የሌለ። ስለዚህ ቃሉን ስናምነው በተለይ በቶራው ላይ ያለው የአይሁድ ደስ የሚላችሁ ባይዘው በቅርብ ጊዜ ማስታወቂያ እንነግራቸዋለን። ኋላ ወደ እስራኤል ጉዞ እናደርጋለን። የምትችሉ ሰዎች አብራችሁ መሄድ ትችላላችሁ። ቪዛውን ሁሉም ነገር አዘጋጅተን ማለት ነው እና እዛ ሄዳችሁ ታዩታላችሁ እንዴት እንደሚጸልዩ መሲሁን ለማግኘት ምን ያህል መከራ እንደሚያዩ እና ምንድነው በዚህ በፓስኦቨር የማይሰበር ነገር የለም። በቃ የተዘጋ ነገር ይከፈታል፣ የሞተ ነገር ይነሳል። ፓስኦቨር በበላም ጊዜ ኪዳን አምላክ ኪዳኑን አስቦ እኛን ነፃ ያወጣናል። ልክ አራቱ ጽዋዎች አድናቸዋለሁ፣ አወጣቸዋለሁ፣ እታደጋቸዋለሁ፣ እቀበላቸዋለሁ የሚለው በቃ ዛሬ በእኛ ህይወት ውስጥ ይፈጸማል ብለን አምነን ነው የምናደርገው በየዓመቱ። እኛም ዛሬ ይሄ ይሆንልናል በኢየሱስ ስም። አጥንቱን ሳሰቡ ብሉት ይላል እዚህ ላይ ምናልባት በዛም ላይ እዛ ላይ አንድ አጥንት ሳይሰበር ነው ይላቸዋል።
የሸዋን ሲሆን ሌሎቹ ላይ ሲዘባብቷቸው የሸዋን ግን አልሰሙም። በዛ ልክ ምንድን ያደረገው መቶ አለቃው ጎኑን ሲወጋው ደምና ውሃ ወጣ። ስለዚህ ቀጥታ የቤተሰባ የሚወስደን የሸዋ ላይ ነው። እዚህ ላይ የታዘዙት አጥንቱ እንዳሰቡ አጥንቱ ሙሉ እንደሆነ ጭረሱ ብሎ ከዛ በኋላ ደግሞ ከተረፈ አቃጡ ለነገር ያደረገ ምክንያቱም ፕሮቪዥን የሚሰጠው ማን ነው? እግዚአብሔር። ከመካከል ያለው አንዱ ይወጣና ሁለት ቦታ ይቆረሳል። አሁን ራባይ እንደሚያሳየው እንደዚህ ቆርሱትና አንደኛውን ተለቅ የሚለውን ፓርት ይሄ አፊኮመን ይባላል። አፊኮመን የዕብራይስጥኛ ቃል አይደለም እና የግሪክ ቃል ነው የሚሉ አሉ፣ እንደዛ የሚከራከሩ አሉ። ግን መጥቻለሁ ማለት ነው